ሰበር ዜና ታህሳስ 7 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ ኃይሎች በሰነዘሩት መብረቃዊ ጥቃት በወሎ በርካታ ቀጠናዎች ፋኖ ድል ቀናው። አንድ ኦራል ሙሉ ሰራዊት የተደመሰሰበት ከባድ ትንቅንቅን ጨምሮ በበርካታ ግንባሮች የአገዛዙ ወታደር በገፍ ሙትና ቁስለኛ የተደረገበት ትንቅንቅ ተደርጓል። በዝርዝር እንቃኘዋለን። ሸዋ ጎንደርም አጭዶ እየከመረ ነው። በሸዋ የአገዛዙ አየር ወለድ ኮማንዶ እንደ ቅጠል ሲረግፍ፣ በጎንደር የአገዛዙ ጦር የሬሳ ክምር ሆኗል። በዝርዝር እንቃኘዋለን። ከጎጃም የጎጃም ፋኖ ቃል አቀባይ አርበኛ ማርሸት ፀሐዩ በስልክ መስመራችን ላይ ይገኛል። ከሱ ጋርም እናገናኛችኋለን። ይህ በእንዲህ እንዳለ ደግሞ ፊልድ ማርሻል ብርሃኑ ጁላ የፋኖን ትግል ቅስሙን የምንሰብረው አርበኛ ዘመነ ካሴን ስንደመስስ ነው ሲሉ ተናግረዋል። ፊልድ ማርሻሉ አርበኛ ዘመነ ካሴን ስለመደምሰስና ስለ አዲስ ንድፈ ሐሳብ አውርተዋል። ዝርዝር ይዘንበታል። በሌላ በኩል በወለጋ የፋኖ ኃይሎች የሽመልስን ጦር አይቀጡ ቅጣት እየቀጡት ነው። ከ200 በላይ ወታደሮች የተገደሉበት ከ50 በላይ የገዳ ኮማንዶ የተማረከበት ከባድ ትንቅንቅ በኦሮሚያ ምድር በፋኖ ተደርጓል። ዝርዝር መረጃ ይዘናል። ወዲህ ደግሞ በማርበርግ በሽታ ምክንያት ትምህርት ቤቶች መዘጋት መጀመራቸው ሲነገር ዶክተሮች ሁለተኛ ዙር አመጽና አድማ መጀመራቸውም ተነግሯል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም የማርበርግ ቫይረስ መሰራጨት ትምህርት ቤት እስከ መዝጋት መድረሱንና ከዛ በተጨማሪ ደግሞ ዶክተሮች ሁለተኛ ዙር አመጽና አድማ መጀመራቸውን የሚያመላክቱ መረጃዎችን በማስቀደም እንጀምራለን። ከዛሬ ጀምሮ ትምህርት ቤቶች ላልተወሰነ ጊዜ ይዘጋሉ። ትራንስፖርትን ጨምሮ ለበሽታው አስጊ የሆኑ እንቅስቃሴዎች ላይ ገደብ ጥለናል ሲሉም የዳሰነች ወረዳም አስተዳደር ተናገሩ። በደቡብ ኦሞ ዞን ዳሰነች ወረዳ በማርበርግ ቫይረስ ስጋት ምክንያት ትምህርት ቤቶችን ጨምሮ ህዝብ የሚሰበሰቡባቸው የትራንስፖርትና የመዝናኛ ቦታዎች ላይ እገዳ መጣሉን የወረዳው ምክትል አስተዳዳሪ አቶ ኡመር ናኩዌ ለሚዲያችን ገልጸዋል። በአካባቢው አንድ ሰው በቫይረሱ ምክንያት ህይወቱ ማለፉን ተከትሎ ውሳኔው መተላለፉን የገለጹት ምክትል አስተዳዳሪው በወረዳ ዋና አስተዳዳሪ የሚመራ ግብረ ኃይል ተወያይቶ ውሳኔው ማስተላለፉም ነው የተገለጸው። በዚህም መሰረት በወረዳው የሚከተሉት ጉዳዮች ላይ እገዳና ክልከላ መጣሉንም አቶ ኡመር ገልጸዋል። ትምህርት ቤቶች ላልተወሰነ ጊዜ ዝግ ሆነው ይቆያሉ። የህዝብ ማመላለሻ ተሽከርካሪዎች አገልግሎት እንዳይሰጡና የሁለት እግር ሞተር ሳይክሎችም ከአሽከርካሪ ውጪ ሁለተኛ ሰው ላልተወሰነ ጊዜ መጫን እንደማይችልም ተደንግጓል። ሰርግ፣ ምረቃ፣ ድግስና በሀዘንም ህዝብ ሊያሰባስብ የሚችሉ ሁኔታዎች ላይ ላልተወሰነ ጊዜ እንዲቆሙና ቀብር በጤና ባለሙያዎች ስምሪት ብቻ እንዲከናወንም ታዟል። ዲኤስቲቪ ጨምሮ ፑል ቤቶች፣ ቤቲንግ ቤቶች እንዲሁም የምሽት ዳንስ ቤቶች፣ ጫት ቤቶች ላልተወሰነ ጊዜ ተዘግተው እንዲቆዩም ታዘዋል። ሰዎች በቡድን በብዛት የሚሳተፉባቸው ማንኛውም አይነት ስፖርታዊ ውድድሮች በወረዳው እንዳይካሄዱ ውሳኔ መተላለፉንም አያይዘው አብራርተዋል። ከዚህ ጋር በተያያዘ የሌሎች ከተማዎችም እጣ ፋንታ ቫይረሱ በዚሁ ስርጭቱ የሚቀጥል ከሆነ ተመሳሳይ ነው የሚሆነው። በተለይ አዲስ አበባ ላይ ያለው መዘናጋት ይህንን ነገር እንዳያስከትል ያሳስባል። አዲስ አበባን ጨምሮ በሌሎች ዋና ዋና ከተማዎችም በቫይረሱ የተጠረጠሩ በርካታ ግለሰቦች በለይቶ ማቆያ መሆናቸውን ከዚህ ቀደም መዘገባችን ይታወሳል። ታዲያ ህብረተሰቡ ከፍተኛ ጥንቃቄ የማያደርግ ከሆነ ልክ እንደዚህ ወረዳም ተመሳሳይ ነገር ሊገጥም ይችላል የተባለው። ታዲያ ከዚህ ቫይረስ ጋር በተያያዘ በእንቅርት ላይ ጆሮ ገድፍ እንዲሉም የጤና ባለሙያዎች ሁለተኛ ዙር ተቃውሞ እየተጀመረ መሆኑ ተነገረ። የመብት ጥያቄዎቻችን ስላልተመለሱ ሁለተኛ ዙር አድማ ለማድረግ ተገደናል ያሉት የጤና ባለሙያዎች መንግስት ወስዷል የሚለውን ማንኛውንም እርምጃ ከኑሯችን በላይ ስለማያስፈራን የፈለገውን ማድረግ ይችላል ብለዋል። የኢትዮጵያ ህዝብ እንደተለመደው ከጎናችን እንዲቆም
እንዲቆምም ጥሪ እናቀርባለን ሲሉ ነው የጤና ባለሙያዎች የተናገሩት። አክለውም ከዚህ አድማ ጋር የማይሳተፉ የጤና ባለሙያዎች ለሚደርስባቸው ችግርና እንግልት ማንኛውንም ኃላፊነት አንወስድም፣ ራሳችሁ ተወጡት፣ ድር ቢያብር አንበሳ ያስር ነውና ከኛ ጋር የማታብሩ የጤና ባለሙያዎች ትገለላላችሁ ሲሉም የጤና ባለሙያዎች በመግለጫቸው አሳስበዋል። የጤና ባለሙያዎቹ እንዳሉት እየራብን ልጆቻችንንም እያስራብን የምንቀጥለው ስራም ሙያም የለንም ሲሉ ነው የተናገሩት። ስለዚህ ለጥያቄዎቻችን አስቸኳይ ምላሽ ይሰጠን፣ እንደዚህ ቀደሙ አደባብሰን የምናልፈው ነገር አይደለም ሲሉም ነው የተናገሩት። በዚህም መሰረት ከዛሬ ጀምሮ የጤና ባለሙያዎች አድማና አመጽ በይፋ መጀመሩ ነው የተገለጸው። አሁን በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋለሁ። አንድ ኦራል ሙሉ የብልጽግና ሰራዊት ተደመሰሰ። የደጋው መብረቁ አሃዶች በጥምረት ባደረጉት ተጋድሎ አንድ ኦራል ሙሉ የብልጽግና ሰራዊት በመደምሰስ ታላቅ ድል ተቀዳጁ። በአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ በደጋው መብረቁ ኮር ስር ከሚገኙት ከአንሻ ሰይድና ከቀኛዝማች ተበጀ ወርቁ ክፍለ ጦሮች የተውጣጡ አሃዶች ከትላንት የጋሸናው ሰርጂካል ኦፕሬሽን የቀጠለ ድል በብልጽግና ላይ መቀዳጀታቸውን ሚዲያችን ከሚኒልክ እዝ ለማረጋገጥ ችሏል። ከሁለቱ ክፍለ ጦሮች የተውጣጡ የፋኖ አሃዶች በትላንትናው ዕለት ከጠዋት ጀምሮ እስከ አመሻሽ 11 ሰዓት ገደማ ድረስ ላስጨራሽ ትንቅንቅ በማካሄድ አንድ ኦራል ሙሉ የብልጽግና ሰራዊት ሙሉ በሙሉ መደምሰሳቸውን ነው እዙ በህዝብ ግንኙነቱ መምሪያው በኩል ለሚዲያችን በላከው መረጃ ያስታወቀው ተብሏል። እዚሁ ወሎ ላይ ስንቆይ በአምባሰል ተራሮች በተደረገ የጨበጣ ውጊያ ቅዱሳን ገዳማትን እንደ መሸሸጊያ አድርጎ በቆየው መከላከያ ሰራዊት ላይ ከባድ እርምጃ መወሰዱ ታወቀ። በአምባሰል ወረዳ ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ገዳምና በወረዳው አባላ ተብሎ በሚጠራው ተራራ ላይ ሰፍሮ የነበረው የአገዛዙ ኃይል ትላንትናና ዛሬ በተፈጸመበት መብረቃዊ ጥቃት በርካቶች ሙትና ቁስለኛ መደረጋቸውን ሚዲያችን ለማረጋገጥ ችሏል። የአገዛዙ ኃይል ቁስለኛ ወታደሮቹን ወደ ደሴ እንዳያሸሽ ዙሪያ ገባውን ክርችም ተደርጎ ተዘግቶበት ልክ እንደገና ዳቦ በላዩ ሰዓት በታች ሰዓት ተለኩሶበት በአፈሙዝ አለንጋም እየተገረፈ ይገኛል ሲሉ ነው የሚዲያችን ምንጮች እየገለጹ። እዚሁ በምስራቅ አማራ ቀጠና ለጋምቦ ግንባር በተደረገ ውጊያ 17 የአድማ ብተና አባላት ሙትና ቁስለኛ መደረጋቸውም ተነግሯል። በአፋባ ምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊኮር ሳጅን አደማሊ አባናዶ ክፍለ ጦር አንደኛ ሸዋን ግዛው ካሳ ሻለቃ አባላት በትላንትናው ዕለት በጋምቦ ወረዳ ውስጥ ብሶ ጊዮርጊስ በተባለ አካባቢ ላይ ባካሄዱት የደፈጣ ጥቃት በኮሎኔል መብሬም አስማማዋሴ በሚመራው የአድማ ብተና ኃይል ላይ ከፍተኛ ሰብአዊ ጉዳት ያደረሱ ሲሆን በዚህም 5 አድማ ብተና አባላት ሲገደሉ 15 የሚሆኑ ደግሞ ቁስለኛ ተደርገዋል። በተጋድሎ በድምሩ 2 ቲም የሚሆኑ የብልጽግና ኃይል ከጥቅም ውጪ ተደርጓል ሲል ሚኒልክ እዝ በህዝብ ግንኙነቱ መምሪያው በኩል ለሚዲያችን በላከው መረጃም ነው ያስታወቀው። ወደ ሸዋ ስናልፍ በሸዋ መዘዞ አካባቢ ፋኖ በፈጸመው የደፈጣ ጥቃት አገዛዙ ባለምጡቅ አእምሮ ሲል የሚያሞካሻቸው ህፃን ደፋሪ በርካታ የአየር ወለድ ኮማንዶ አባላት መገደላቸው ታወቀ። የአየር ወለድ ኮማንዶ አባላቱ መነሻቸውን ከደብረ ሲና፣ ከደብረ ብርሃን፣ ከጣርማ በር አድርገው በሶስት አቅጣጫ ወደ መዘዞ እየተጓዙ ባሉበት ነው ድንገተኛ የእሳት ውርጅብኝ እንደወረደባቸው ከሸዋ ጠቅላይ ግዛት እዝ ሚዲያችን ለማረጋገጥ የቻለው። አገዛዙ ከቤተ መንግስቱ አፍንጫ ስር የሸዋ ፋኖ ግስጋሴን ለመግታት ከአየር ወለድ ኮማንዶ በተጨማሪ አየር ኃይልን፣ ባህር ኃይልን ከነሙሉ መካናይዝድ ክፍለ ጦሩ ቢያሰልፍም ነገር ግን የፋኖ አባላቱ ሲያሻቸው በጨበጣም ሲያሻቸው በደፈጣ ግብአተ መሬቱን እየፈጸሙት ይገኛሉ። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ በወገራ ወረዳ በተደረገ ውጊያ ፋኖ ረቂቅ የውጊያ ስልቶችን በመጠቀም ትልቅ ድል ሲቀዳጅ የአገዛዙ ወታደሮች ደግሞ ከባድ ኪሳራን መከናነባቸው ታወቀ። የአገዛዙ ወታደሮች ከዙ 23 ጀምሮ ሌሎች ከባባድ የጦር መሳሪያዎችን ታጥቀው በወረዳው የጀጀህና አካባቢውን አርሶ አደር ትጥቅ ለማስፈታት ውጊያ ከፍቶ የነበረ ቢሆንም ነገር ግን አርሶ አደሩ ከፋኖ ጋር በመቀናጀት በወሰደው የጸረ ማጥቃት እርምጃ ተጨማሪ
በርካታ ቁጥር ያላቸው የቡድንና የነፍስ ወከፍ መሳሪያዎችን ማርኮ መታጠቅ መቻሉን ሚዲያችን ከደጃዝማች በላይ ዘለቀ ዕዝ ለማረጋገጥ ችሏል። ትጥቅ ሊያስፈታ ሄዶ ትጥቁን ያስረከበው የአብይ አህመድ ወንበር ጠባቂ ሰራዊት ሙትና ቁስለኛውን በየማሳው አዝረክርኮ ነው የፈረጠጠውም ተብሏል። ከዚህ ጋር በተያያዘ በትላንትናው ዕለት በመተማ ከ250 በላይ የተገደሉበት የአገዛዝ ወታደር በዚህ ግንባር ደግሞ ከ100 በላይ ወታደሮች ተገድሎበታል ነው የተባለው። አሁን በቀጥታ ታሪክ እየተሰራበት ወዳለው ወደ ኦሮሚያ ወለጋ ምድር እናልፋለን። አሁናዊ የወለጋ ወቅታዊ ሁኔታዎች በተደጋጋሚ ጊዜ የአብይ አህመድ ወንበር ጠባቂና ጨፍጫፊው የብልጽግና መከላከያ ሰራዊት በሽመልስ አብዲሳ ቀጥታ ትዕዛዝ ወለጋ የሚኖረውን የአማራ ማህበረሰብ ሲጨፈጭፍ ቆይቷል። በዚህ አንድ ወር ውስጥ ብቻ ለ8ኛ ጊዜም በድሮን ጭምር የታገዘ ውጊያ አድርጎም የፋኖን ምት መቋቋም ሲያቅተው ወለጋ ውስጥ ያለውን አማራ እንደፈለግኩኝ መጨፍጨፍ አልቻልኩም፣ ከአቅሜ በላይ ነው በማለት ለላኪዎቹ ምላሽ ይሰጣል። አማራን ከምድረገጽ የማጥፋት አጀንዳቸውን ሊያስፈጽሙላቸው ባለመቻሉም ለዚህ ፕሮጀክት ማስፈጸሚያነት ሲባል በገፍ ሲያሰለጥኑትና ሲያስታጥቁት የኖሩትን ብዛት ያለውን ከ5700 በላይ የሚሆን የኦሮሚያ ልዩ ኃይል ገዳ ኮማንዶ ጋቸና ሲርናና ሚሊሻን በማጣመር ዘመናዊ መሳሪያን በማስታጠቅ በገፍ ወደ ወለጋም አስገብተዋል። ይህ ጸረ አማራ ጨፍጫፊ ኃይል ወለጋ ምድር እንደገባ በቀጥታ የአማራ ማህበረሰብን በብዛት ወደሚኖርባቸው ወረዳዎች ዘልቆ በመግባት ከኋላ የብልጽግና መከላከያ ሰራዊት ዙ 23 ጨምሮ በከባድ መሳሪያ ሽፋን እየሰጠ አማራ መግደል ሲጀምር የህልውና ታጋዩ ፋኖ የመጣውን ኃይል በጀብደኝነት በመመከት ሙትና ቁስለኛ በማድረግ ድል እየተጎናጸፈም ይገኛል። ኪረም ወረዳ የገባው የብልጽግና ኃይል በሻለቃ ሀብታሙ ጥላሁን የሚመራው በጀብደኛው ይበልጣል መኮንን አዲስ ዓለም ክፍለ ጦር 2 ሻለቃዎች ብቻ በማሳተፍ 160 በላይ የብልጽግና ወታደር የደመሰሱ ሲሆን እድል የቀናው እጅ በመስጠትና በመማረክ ህይወቱን አትርፏል ነው የተባለው። እጅ ከሰጡ ወታደሮች መካከል በርካቶቹም በፋኖ እጅ እንደሚገኙ ነው የተነገረው። ሲቡ ሱሬ ወረዳ የገባው የብልጽግና ኃይል በሻለቃ አለፈ ሽባባው በሚመራው ጌጡ ግርማ መብረቁ ክፍለ ጦር በስሩ በሚገኙት በአርበኛ በላይ የምትመራው 10 አለቃ ይርጋ እንዳለው ብሶት ሻለቃ በዘላለም አማረ የምትመራው ታዱ አንተነህ አንድነት ሻለቃ በሻምበል ተስፋ የምትመራው ምስጋና ስራዬ ነበልባለ ሻለቃ በሰሩት ጀብዱ ደግሞ ከ60 በላይ የብልጽግናን ኃይል የደመሰሱ ሲሆን 35 ገዳ ኮማንዶም ማርከዋል። ጊዲያ ያነ ወረዳ የገባው ኃይል እንዲሁ የፋኖን ውጊያ መቋቋም ሲያቅተው አዶዴ ዲቾ ቀበሌ አሊ ከተማ ላይ ንጹሃንን በአሰቃቂ ሁኔታም ገድሏል ነው የተባለው። አሁን ላይ የገባው ኃይል በፋኖ በመመታቱ ተጨማሪ ኃይል ከነቀምት ከተማ ወደ ሁሉም ወረዳዎች በማስገባት ላይ ይገኛል ነው የተባለው። በርካታ ምርኮኞችም በፋኖ እጅ አሁንም ይገኛሉ። ከውጊያ መረጃዎች ስንወጣ ፋኖን ለማሸነፍ ከፈለግን ዘመነ ካሴን ማስወገድ አለብን ሲሉም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከሰሞኑ በሚደረገው የመኮንኖች ስብሰባ ላይ በርካታ አነጋጋሪ ንግግሮችን ያደረጉት ብርሃኑ ጁላ ያለ ሌላ ኃይላችንን ተጠቅመን ዘመነ ካሴን መደምሰስ አለብን ብለዋል። በፊልድ ማርሻሉ አገላለጥ ዘመነ ካሴም ከተደመሰሰ የአማራ ፋኖ ትግል ድምጥማጡ ይጠፋል ሲሉ ነው የተናገሩት። ከዚህ ቀደም ከ20 ጊዜ በላይ አርበኛ ዘመነ ካሴን ለመደምሰስ ሞክረው ትልልቅ ኦፕሬሽኖችን ያካሄዱት ብልጽግናዎች አንዱም ሳይሳካላቸው ቢቀርም አሁንም አርበኛው ላይ ያነጣጠረ አዳዲስ ዘመቻ ሊከፍቱም በዝግጅት ላይ እንዳሉም ነው የተገለጸው። ፊልድ ማርሻሉ የፋኖ መሪዎች ሲደመሰሱ ትግሉ ገደል ይገባል፣ በየቀኑ መዋጋት አይጠበቅብንም፣ መሪዎቹ ላይ ያነጣጠረ ጥቃቶችን መንደፍ አለብን ሲሉም ነው የተናገሩት። ይሁን እንጂ ከዚህ ቀደም አርበኛ ዘመነ ካሴ እንደተናገረው ምናልባት እኔ እንኳን በወድቅ ብዙ አርበኛ ዘመነ ካሴዎችን ፈጥር ያለው ታጋይ ሞታል፣ ትግሉ ግን ይቀጥላል ሲል ነበር የተናገረው። አርበኛው እንዳለው አሁን ላይ ማንም ቢሞት ወደ ኋላ የሚቀር የአማራ ትግል የለም። ታጋዩ አዋጊውን ብሎ ሳይሆን አማራ ህዝብ ላይ የደረሰውን ሰቆቃና ግፍ ለመታገል ነው የወጣው። ይህም ብርሃኑ ጁላ እንመራዋለን የሚሉትን ህዝብ እንኳን ስለንቦናውን የሚያውቁት የትግሉን መንስኤ ያልገባቸው ምስለኔ መሆናቸውንም አሳይተውበታል ነው ያስባላቸው። በመጨረሻም ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ግንኙነት ኃላፊ አርበኛ ማርሽ ፀሐዩ ጋር የተደረገ ቆይታ አድምጠን እንመለስ።
ድራሹም የለም። ስለዚህ በአንድ ወር ውስጥ የትናንትናውን ጎጃም መልሱልኝ ብሏልና ይሄ ምንድነው አልኩትኝ። ማርሸት እንደውዬ ይሄንን ቪዲዮ እንደሰማን ምን ይያለን ነው ብዬ ደውዬለት ነበር እና እስቲ እሱ የሰጠን መልስ ያ እስቲ የማርሸት ፋኖ ማርሸት እንደምን ውለሃል? ዛሬ ከብልጽግና አማራ ብልጽግና የሚባለው የባዴን ስብስብ በእናንተ ቀጠና ባደረገው ስብሰባ ላይ የድሮውን ጎጃም መልሱልን ሲል ተደምጧል። ምን ማለት ነው? ሰምተሃል ወይ? ምን ማለት ነው? የድሮ ጎጃም ምን አይነት ነው? ያሁኑ ምን አይነት ነው? እናንተ በቀጠናው ላይ ትግሉን እያደረገ እንዳለ አካል አገዛዙ ይህንን ሲል እንዴት ነው የምትገነዘበው? አመሰግናለሁ አንሙት። እንግዲህ ባዴን በጣም የአማራ ጠላት መሆኑን ከሚያስመስክርባቸው ነገሮች አንዱ ህዝባችን ላይ በተጨባጭ የሚያደርሰው አጉራ ዘለል ሁለንተናዊ በእነ አብዱ ሁሴን መገለጫ በእነ አብዱ ሁሴን ቋንቋ ወይም ባለፉት ዘመናት እና አሁን ባለው አገዛዝ ቋንቋ የድሮ ጎጃም ማለት በባዶ እግሩ እየሄደ ኢትዮጵያን በመገበ ህዝብ አጥግቦ ባኖረ ባደረ ባላገር ባዶ እግር እየተባለ ቁምጣ ለባሽ እየተባለ የሚሰደብ የድሮ ጎጃም ማለት የመንግስቱ ኃይለማርያም የመለስ ዜናዊ የእነ አብይ አህመድ ማገዶ የፖለቲካ ጉዳይ ማስፈጸሚያ የማገዶ እንጨት የድሮ ጎጃም ማለት እንኳን መሳሪያ ይቅርና ከዘራ እንዳይዝ የተከለከለ በአደባባይ መሳሪያውንም ሽመሉንም ሳይቀር ሲቀማ የኖረ የድሮ ጎጃም ማለት የማንም አረማዊ ባዴን ከየቦታው እየተጠራራ የሚያስተዳድረው የሚያስገብረው የሚዘርፈው የሚገርፈው የድሮ ጎጃም ማለት ነፃነት እንደ ውሃ እንደ ጠማው እንደ ተንገበገበ የኖረ ስርዓት የበደለው ስርዓት የረገጠው የድሮ ጎጃም ማለት በዓላማ አርስቱን የተነጠቀ ክብሩን የተገፈፈ ባህሉ የተዳፈነ ስልጣኔው የወደመ የጀግንነት ታሪኩ በዓላማ የተቀበረ የአገር ባለውለታነቱ የተካደ ህዝብ ማለት ነው እና አብዱ ሁሴን የሚመኙት የድሮ ጎጃም አሁን ካለው ጎጃም ጋር ሲነጻጸር ፈጽሞ የማይገናኝ በመሆኑና በሰላ አብዮታዊ ሐሳብ የሰላ አብዮታዊ እርምጃ እየተራመደ በመሆኑ የጎጃም ህዝብ ከሌላው የአማራ ህዝብ ጋር በመሆን ለባዴን ይሄ ደግሞ ምቾት ስለማይሰጠውና ባዴንን ስላፈረሰው ተመልሶ ባዴን ኢስታብሊሽ ለማድረግ ነው የድሮውን ጎጃም መልሱልን የሚለው። ምናልባት የዛሬው ጎጃም ምን ቢሆንበት ነው ለዚህ አገዛዝ እንደዚህ እንዲሆን ያለው? እንግዲህ አብዮቱ ከተጀመረ 3 ክረምት ተሻግሯልና በዚህ ሂደት ውስጥ ምን ስላደረገ ነው እንደዚህ ያለው? የዛሬው ጎጃም ምን እያደረገው ቢሆን ነው እንዲህ ያለው? የዛሬው ጎጃምማ ትናንት የነበረውን መንግስት ያውቃል የሚል ሐሳብ መንግስት በበደለ መንግስት ባጠፋ ጊዜ ከሰልፍ እስከ ሰይፍ ወጥቶ የብሬን ሸርሸር ያሳየ ጥቁር መሳሪያን ከመንግስት ቀምቶ መንግስትን መውጋት እንደሚችል ነውጠኛን መቅጣት አምባገነንን ማሸነፍ ማውረድ እንደሚችል ያሳየ ያን ዘልማዳዊ አስተሳሰቡን በመግራት በሰላ አብዮታዊ ሐሳብ ፋኖ ያደረጃጀት የሰራ በራሱ በልጆቹ በራሱ ህዝባዊ ማዕበል አስነስቶ ታግሎ የነጻነት ጥሙን በደሙ የቆረጠ የተቀማ ርስቱን አደረጃጀት በመስራት በነፍጡ በጉልበቱ ያመጣ ለአምባገነኖች ለዘረኞች ለመርዘኞች ለገዳዮች አልገዛም አልገብርም ያለ በራሱ ልጆች በራሱ መሬት በራሱ የተፈጥሮ ሀብት በራሱ መልክዓ ምድር ራሱን አደራጅቶ ሊደርሺፕ ፈጥሮ አማራ ነጻ ለማውጣት ኢትዮጵያንም ከአምባገነኖች ለማላቀቅ ዋጋ እየከፈለ ያለ ህዝብ ስለሆነ ነው የድሮውን ጎጃም የሚመኙት። ምናልባት ከዚህ በኋላ የሚመለስ የድሮ አማራ ይኖራል? በዚሁ አጋጣሚ ይሄ አገዛዝ የድሮ አማራ የናፈቀ ይመስላል። አማራው ባለፉት 450 እና 500 ዓመት የደረሰበት የስልጣኔ ውድመት የደረሰበት የታሪክ ክህደት የደረሰበት ሀገር የመስራት ሀገር ሰርቶ እንዳልሰራ ውለታ ውሎ እንዳልዋለ የደረሰበት መንቋሸሽ አማራ ያለፈው መከራ ላይደገም ችግሩን መከራውን ቀብሮ በዚህ በሰላ አብዮታዊ እርምጃ እየገሰገሰ በመሆኑ ስደተኛ የነበረውን የአማራን ትግል አገር ቤት በማምጣት በራሱ ልጅ በራሱ መሬት በራሱ ሐሳብ
በራሱ አመራር፣ በራሱ ሀብት፣ በራሱ የደም ዋጋ እየከፈለ የጥንት ማንነቱን ያን ከፍታ ያን ገናና ትናንቱን እያስጠበቀ ያለ ህዝብ ስለሆነ እና አብይ አህመድም ሆነ ብአዴኖች ሌላውም የሀገር ውስጥም ሆነ የውጭ ጠላት በተለይ ባለፉት 450 እና 500 ዓመታት የነበረውን ደካማ አማራ በፍጹም ቢመኘው አያገኘውም። አሁን ያለው አማራ የሰላ ሐሳብ ያለው ዕውቀቱን የሚጠቀም ጉልበቱን የሚጠቀም ሀብቱን የሚጠቀም ጥበቡን የሚጠቀም ፍልስፍናውን የሚጠቀም ጊዜውን በአግባቡ የሚጠቀም አማራ ነው። ይህ አማራ ደግሞ የተሰላ የተጠና ጠንካራ አብዮታዊ እርምጃ የሚራመድ በመሆኑ ጠላቶቻችን የሚመኙት አማራ ከእንግዲህ አይመጣም። የምዕራብ ቀጠና ቴዎድሮስ እዝ የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐው ስለነበረን ቆይታ እጅግ በጣም አመሰግናለሁ። ስለሰጠኝ አጭር ማብራሪያ ከልብ አመሰግናለሁ። መልካም ጊዜ። እኔም አመሰግናለሁ። አንሙት በጋለው ብረት ላይ ልቀጥል ፕሊዝ። ዋው ማርሸት የምር ማለት ነው። የምር ዛሬ ማርሸት የሆንክበትን የሚደንቅ ነገር ነው ካንተ አንደበት የሰማሁት ዛሬ። የዚህ የአማራ ትውልድ ትግል አባል መሆን ያኮራል። የዚህ ትውልድ ትግል አካል መሆን ያኮራል። አንሙት የምር ማለት ነው። የጎንደር ጀግኖች በደማቸው ተሰውተው ታሪክ ወደ ጻፉበት ውጊያ እናልፋለን። አንድ ድሽቃና 2 ብሬንን ጨምሮ 83 ክላሽ የተማረከበት በርካታ የአገዛዙ ወታደሮች የተደመሰሱበት ታንክ ገደል ገብቶ የወደመበት ውጊያ በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርቶም ህዝቡን ሲያንገላታና ሲዘርፍ የሰነበተው የብልጽግና 78ኛ ክፍለ ጦር አካል ሬጅመንቶች ተደመሰሱ። በትላንትናው ዕለት በልዩ ወታደራዊ ዕቅድ የማጥቃት ውጊያ የከፈተው ልማደኛው በላይ እዝ ደጃዝማች ኮር ጎቤ ክፍለ ጦር አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጡ ደምሳሽ ፈጣን ተወርዋሪ ኃይሎች የብልጽግና ኃይል የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት ከትላንት ጀምረው እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ የብልጽግናን ኃይል የደመሰሱ ሲሆን ከመተማ ተነስቶ በንጋ ውሃ አድርጎም መሻሃ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው የብልጽግና ኃይልም በደጃዝማች 4ኛ ኮር አጣናዋሴ ክፍለ ጦር ምትደርሶበት ተልእኮው እንዲከሽፍም ተደርጓል። ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻሃ ደርሶ ከድምሰሳ ጓዶቹን ሊታደግ የተንቀሳቀሰው የአብይ አህመድ ሰራዊትም ቀድሞ ስምሪ በተሰጣቸው በደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮች መተላለፊያ መንገዱ በእሳት ታጥሮበት ሲለበለብ በእሳት ታጥሮ እየተገረፈ ላለው ጓዱ ሊደርስለትም ሳይችል ራሱም መንገድ ላይ ተቀጥቅጧል። ቀበሮ ጉድጓድ ተወሽቆ የሰው ኃይልና መሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢውልም ልማደኞቹ በክላሽና በስናይፐር ግንባሩን እየነደሉ በጨበጣ በቦምብ እያስጨነቁ በሳንጃም እያሯሯጡም የተማመነበትን ምሽግ በመስበር በወርቅ ቀለም የሚከተብ እጅግ አኩሪ ጀብዶም ታሪክ ጽፏል ነው የተባለው። የብልጽግና 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ ለወሬ ነጋሪ ሳይቀር መደምሰሱም ተረጋግጧል። በዚህ ውጊያም 253 የብልጽግና ወታደር የመከላከያ ሰራዊት የተደመሰሰ ሲሆን 58 የቆሰለ 55 እጅ የሰጠ እየተማረከ በፋኖ እጅ ይገኛል። ከዚህ በተጨማሪም ቁሳዊ መረጃዎች 83 የተማረከ ክላሽ ጥቁር ክላሽ በፋኖ እጅ ሲገባም 2 የተማረከ ብሬን በፋኖች እጅ ገብቷል። አንድ ድሽቃም እንዲሁ በፋኖ በጎንደር ፋኖ ተማርኳል። 15000 ልዩ ተተኳሽ ጥይትም በጀግኖቹ እጅ ገብቷል ሲሉ የዓይን እማኞች ከቦታው አረጋግጠው መረጃውን አድርሰውናል። እንዲሁም አንድ ታንክ የብልጽግና ልዩ መመኪያ ገደል ገብቶ በፋኖ ከጥቅም ውጭ መደረጉ ነው የተገለጸው። በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች 4ኛ ኮር በመተማና አርማጭሆ የነበረውን የብልጽግናን ኃይል በሱዳን ድንበር ላይ እያፈራረሰው ይገኛል ሲሉም ነው የዓይን እማኞች የገለጹት።